ሰላም ሰላም የተከበራችሁ የተወደዳችሁ ውድ ቤተሰቦች እንዲሁም ተማሪዎች እንዴት ናችሁ? ሰላም እንደመጣን እግዚአብሔር ይመስገን ሰላም እንደመጣን ነው። እንግዲህ ከዚህ በፊት አካባቢ ሳይንስ የስድስተኛ ክፍል 2016 ላይ የተፈተኑትን ሚኒስትሪ ጥያቄ ለቅቄላችሁ አልነበረም። እስካሁን ድረስ ሰራላችሁ የነበረው ሂሳብ ነበረ። ሂሳብ ጨርሰናል። ስለዚህ አሁን ክፍል አንድ ብዬ አካባቢ ሳይንስ ጀምሬያለሁ ማለት ነው። እንደምታውቁት እንግዲህ ሂሳብ 30 ጥያቄ ነው። አካባቢ ሳይንስ ደግሞ 40 ጥያቄ ነው። ስለዚህ ከ40 ጥያቄዎቹ ዛሬ በዚህ በክፍል አንድ 6 ጥያቄዎችን ይዤላችሁ መጥቻለሁ ማለት ነው። ከዚህ በኋላ የሚቀረን 34 ጥያቄዎች ናቸው። እነዚህ 34 ጥያቄዎች እንግዲህ በየክፍሉ እየከፋፈልኩኝ እስከዚህ ወር መጨረሻ ድረስ ሰርቼ እንደምጨርስላችሁ ቃል እገባላችኋለሁ ማለት ነው። እናንተ ብቻ ቪዲዮን ላይክ ሼር በማድረግ ለሌሎች ተማሪዎች እንዲደርስ ተማሪዎች እንዲጠቀሙበት በማድረግ እንድትተባበሩኝ አሳስባለሁ ማለት ነው። እንግዲህ ይህ ቪዲዮ የማይመለከታችሁን ተማሪ ያልሆናችሁ ሰዎችን ብትሆኑ ወደ ዩቲዩብ ቻናሌ ገባ እያላችሁ ዩቲዩብ ቻናሌ እንድትጎበኙና ላይክ ሼር እንድታደርጉልኝ ሰብስክራይብ እንድታደርጉልኝ እያሳሰብኩኝ እንግዲህ ዛሬ ይዤላችሁ ወደመጣሁት ጥያቄዎች ይመጣሉ ማለት ነው። እንደዚህ እዚህ ጋር እንደምትመለከቱት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ 6ኛ ክፍል አካባቢ ሳይንስ መልቀቂያ ፈተና ክፍል 1 ይላል 2016 ላይ የተፈተኑት ማለት ነው። ስለዚህ ቀደም ብዬ ለመናገር እንደሞከርኩኝ እዚህ ጋር 8 ጥያቄዎች አሉ፣ 6 ጥያቄዎች አሉ ማለት ነው። ጥያቄ ቁጥር 1 እስከ ጥያቄ ቁጥር 6 ማለት ነው። ጥያቄ ቁጥር 1 ምንድነው የሚለው የአቡሽ አባት ለስራ ጉዳይ ከአዲስ አበባ ወደ ሳውዚላንድ ወይም ደግሞ ደቡብ አፍሪካ ቀጠና ቢሄዱ ወደ ኢትዮጵያ ሲመለሱ ወዴት አቅጣጫ ይጓዛሉ? የአቡሽ አባት ለስራ ጉዳይ ከአዲስ አበባ ወደ ሳውዚላንድ ወይም ደግሞ ደቡብ አፍሪካ ቀጠና ቢሄዱ ወደ ኢትዮጵያ ሲመለሱ ወዴት አቅጣጫ ይጓዛሉ? ሀሌታ ውሃ ወደ ምዕራብ፣ ለ ወደ ሰሜን፣ ሐመር ውሃ ወደ ምስራቅ፣ መ ወደ ደቡብ። ስለዚህ ደቡብ አፍሪካ ነው። እዚህ ጋር ይሄን ተሰጥቶናል። ስለዚህ ደቡብ አፍሪካ ነው። ከደቡብ አፍሪካ ቀጠና ቢሄዱ ወደ ኢትዮጵያ ሲመለሱ ወደ ኢትዮጵያ እንግዲህ ደቡብ አፍሪካ ከኢትዮጵያ አንጻር ደቡብ አፍሪካ ወደ ታች ወደ ደቡብ ነው የምትገኘው ማለት ነው። ከደቡብ አፍሪካ አንጻር ደግሞ ኢትዮጵያ በስተሰሜን ትገኛለች ማለት ነው። ስለዚህ ይህ ሰው ወዴት ነው የሚሄዱት ማለት ነው? ወደ ሰሜን ነው የሚሄዱት ማለት ነው። እንግዲህ ካርታው ይህ ቢሆን ብለን ብናስብ ኢትዮጵያ እዚህ ጋር ነች ያለችው። ስለዚህ ደቡብ አፍሪካ ደግሞ እዚህ አካባቢ ነው ያለው። ስለዚህ እዚህ መጡ ወደዚህ ወደ ኢትዮጵያ ለመመለስ ወደ ሰሜን የሚያቀኑት ማለት ነው። ከአዲስ አበባ ወደ ደቡብ አፍሪካ ቀጠና ወደ ደቡብ ነው የሚሄዱት ማለት ነው። ሲመለሱ ግን ወደ ሰሜን ነው ማለት ነው። ስለዚህ መልሳችን ላይ ይሆናል ማለት ነው። ጥያቄ ቁጥር 2 የምስራቅ አፍሪካን ንድፍ ካርታ ለማሳየት ኬንያ ከኤርትራ አንጻር ቤት በኩል ሊቀመጥ ይችላል? ቤት በኩል ሊቀመጥ ይችላል ጥያቄ ምልክት ነው እዚህ ጋር። የምስራቅ አፍሪካን ንድፍ ካርታ ለማሳየት ኬንያ ከኤርትራ አንጻር ቤት በኩል ሊቀመጥ ይችላል? ሀሌታ በደቡብ አቅጣጫ፣ ለ በምዕራብ አቅጣጫ፣ ሐመር ውሃ በሰሜን አቅጣጫ፣ መ በምስራቅ አቅጣጫ። ኬንያ ከኤርትራ አንጻር ቤት በኩል ሊቀመጥ ይችላል? በደቡብ አቅጣጫ በኩል ነው የሚቀመጠው። ከኤርትራ አንጻር ማለት ነው። ከኤርትራ አንጻር ኬንያ ደቡብ ላይ ትገኛለች ማለት ነው። ስለዚህ መልሳችን ሀሌታ ውሃ ይሆናል ማለት ነው። ጥያቄ ቁጥር 3 0 ዲግሪ አግድም መስመር በአፍሪካ ካርታ ላይ ቢሰመር የትኛውን የምስራቅ አፍሪካ ሀገር ያቋርጣል? የትኛውን የአፍሪካ ሀገር ያቋርጣል? ምንድነው ይሄ? ኢኩዌተር የምንለው ወይም ደግሞ የምድር ወገብ ትልቁ መስመር ማለት ነው። ወደ አግድም የሚሰመረው ትልቁ መስመር ማለት ነው። ኬክሮስ ኬንትሮስ የምንላቸው ነገሮች አሉ። እሱን የምናስበው ማለት ነው። ስለዚህ ኤርትራ፣ ዛምቢያ፣ ደቡብ ሱዳን፣ ኬንያ። ስለዚህ ይህ መስመር የሚያቋርጣቸው ሀገሮች አንደኛው ኬንያ ነች፣ ሁለተኛ ሶማሊያ፣ ሶስተኛ ዩጋንዳ፣ አራተኛ በተወሰነ መልኩ ታንዛኒያ፣ የታንዛኒያን ጫፍ ይነካል። እነዚህን የመሳሰሉትን
ቆርጧቸው ያልፋል ማለት ነው። ስለዚህ መልሳችን ሊሆን የሚችለው ማን ነው? ኬንያ ነው ማለት ነው። ኬንያ ነው ማለት ነው። ጥያቄ ቁጥር 4 ከሚከተሉት የምስራቅ አፍሪካ ሀገራት ውስጥ በአንጻራዊነት ወደ ምስራቅ አፍሪካ ጫፍ የሆነው የቱ ነው? ወደ ምስራቅ አፍሪካ ጫፍ ደቡብ ሱዳን አይደለም፣ ሶማሊያ፣ ሞዛምቢክ፣ ዚምባብዌ። ስለዚህ መልሳችን ምንድነው? ሶማሊያ ነው። ወደ ምስራቅ አፍሪካ ጫፍ የሆነው ሶማሊያ ነው ማለት ነው። ጥያቄ ቁጥር 5 በአፍሪካ ካርታ ላይ ምስራቅ አፍሪካን በሰሜን በኩል የሚያጎራብተው አገር የትኛው ነው? በሰሜን በኩል የተባለው ናይጄሪያ አይደለም፣ በምዕራብ በኩል አንጎላ አይደለም፣ ሱዳን፣ ደቡብ አፍሪካም አይደለም። እርሳችን የሚሆነው ሱዳን ነው ማለት ነው። ሱዳን ይሆናል ማለት ነው። ጋሽ አበበ ልባቸውን ተመርምረው በኦክሲጅን ያልበለጸገ ደም የሚይዙ የልብ ዋና ዋና ክፍሎች ተጎድቷል ቢባሉና አንተ ሐኪም ብትሆን ምን ታደርጋለህ? አንተ ሐኪም ብትሆን ምን ታደርጋለህ? ጋሽ አበበ ልባቸውን ተመርምረው በኦክሲጅን ያልበለጸገ ወይም ደግሞ ዲኦክሲጅነትድ የሆነ ብለድ ማለት ነው የሚይዙ የልብ ዋና ዋና ክፍሎች ተጎድቷል ቢባሉና አንተ ሐኪም ብትሆን ምን ታደርጋለህ? ስለዚህ ይህ ቀኝ ተቀባይና ቀኝ አለታዋ ቀኝ ተቀባይና ቀኝ አቀባይ ልበ ገንዳዎችን አከማለሁ። በቀኝና በግራ በኩል የሚገኙ ተቀባይ ልበ ገንዳዎችን አከማለሁ። ግራ ተቃምረዋ ግራ ተቀባይና ግራ አቀባይ ልበ ገንዳዎችን አከማለሁ። ቀኝ አቀባይና ግራ አቀባይ ልበ ገንዳዎችን አከማለሁ። እነዚህ ስለዚህ አንድ ጎን ነው ማለት ነው። በአንደኛው እንግዲህ ልባችንን ሴፕተም የሚባል አለ። እሱን የሚከፍለው ወደ ግራና ወደ ቀኝ ማለት ነው። ስለዚህ ቀኝም ሆኖ አፐር እና ሎወር አላቸው ማለት ነው። የላይኛውና የታችኛው። ስለዚህ የላይኛው ኦሪክል ይባላሉ፣ የታችኛው ደግሞ ቬንትሪክል። ስለዚህ ቀኝ ልበገንዳ ቀኝ ተቀባይና ቀኝ አቀባይ ልበገንዳዎችን አከማለሁ የሚለው መልስ ይሆናል ማለት ነው። ምክንያቱም በኦክሲጅን ያልበለጸገ ወይም ደግሞ ዲኦክሲጅኔትድ ብለድ ተቀብለው ወደ ሳምባ የሚመልሱት ቀኝ ተቀባይና ቀኝ አቀባይ ልበገንዳዎች ስለሆኑ ማለት ነው። ስለዚህ ትክክለኛው መልስ ሊሆን የሚችለው ሀሌታዋ ቀኝ ተቀባይና ቀኝ አቀባይ ልበገንዳዎችን አከማለሁ የሚለው መልሳችን ይሆናል፣ ሀሌታዋ ማለት ነው። ስለዚህ የዛሬ ጥያቄዎች እንግዲህ ይመስላሉ። እናንተ እንግዲህ እንደ ቅድም በመግቢያ ላይ ለመናገር እንደሞከርኩኝ ቪዲዮን ላይክ፣ ሼር ማድረጋችሁን እንዳትረሱብኝ። እንግዲህ በአጋጣሚ ይሁን ይህ ቪዲዮ የሚደርሳቸው ሰዎች እንግዲህ ወደ ቻናሌ በመግባት ቻናሌን ትጎብኙልኝ፣ ሰብስክራይብ፣ ላይክ፣ ሼር እንድታደርጉልኝ እያሳሰብኩኝ በስተመጨረሻ እንግዲህ በያላችሁበት ቦታ ሰላማችሁ በዚህ ትበልልኝ ቤተሰቦቼ። ቴንክ ዩ ሶ ማች።